የማዕከላዊ ኢትዮጵያ ክልል ውሃ ስራዎች ኮንስትራክሽን ድርጅት የበጀት ዓመቱን የ6 ወራት እቅድ አፈጻጸም ሪፖርት ለክልሉ ሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ባቀረበበት መድረክ የድርጅቱ ስራ አስኪያጅ ኢንጂነር ሸሪፍ ሁሴን የክልሉ ውሃ ስራዎች ኮንስትራክሽን ድርጅት የተለያዩ ፕሮጀክቶችን ወስዶ በውሉ መሰረት አጠናቆ እያስረከበ ቢሆንም የአቅም ውስንነትና የስራ ዕድል በሚፈለገው ልክ አለማግኘት ተግዳሮት እየሆነበት መሆኑን ገልጸዋል። ይህንን ተቋም አቅሙ መገንባት አለበት። አቅሙ እንዴት ይገነባል? አንደኛው ስራ በመስጠት ነው። እኛ ድጎማ የሆነ ብር ይደረግልን ሳይሆን በእርግጥ በደንባችን ላይ እስከ 500 ሚሊዮን ነው የሚለው ደንቡ። እኛ ወደ መንገድ መግባት አለብን፣ የየትኛውም ኮንስትራክሽን ኢንዱስትሪ ውስጥ መሳተፍ አለብን እያለን ነው። ሌላኛው ድርጅቱ የገጠመው ተግዳሮት በአግባቡ ጥናት ያልተካሄደባቸውን ስራዎች እንዲሰራ እየተደረገ መሆኑም ተነስቷል። ከቀረበው ሪፖርት በኋላ የክልሉ ሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ የተለያዩ ጥያቄዎችን አንስቷል። አፈጻጸሙ ፊዚካል አፈጻጸም 100%፣ ፋይናንሻል አፈጻጸሙ ዝቅ ብሏል። ሁሉም ጋር ፋይናንሻሉ የወረደ ነው። እዚህ ጋር ለመሸፋፈን የምትሞክሩት ነገር እያየሁ ነበር። ቅድም ፕሬዝዳንት ከአሰሪ መስሪያ ቤት ጋር ተናበን እንዲከፈል እናደርጋለን። ጠይቃችሁ የተከለከለ ነገር አለ፣ ግልጽ እንዲሆን ስለምንፈልግ ማለት ነው። ሁለተኛ ደግሞ በመንገዶች ላይ ገብተን እንድንሰራ አግዙን የሚል ነገር ተነስቷል። እናንተ መንገድ ውድድር ሲወጣ አቅም ካላችሁ ገብታችሁ እንዳትወዳደሩ የተከለከላችሁት ነገር አለ የሚልም ነገር እንድነሳ ስለፈለኩኝ ነው። የተነሳው ጥያቄ ከድርጅቱ የስራ ኃላፊዎች ምላሽ ተሰጥቶበታል። ምናልባት ድጋሜ የተጠየቀ ጥያቄ አለ። ፊዚካልና ፋይናንሻል አፈጻጸም በሪፖርቱ ላይ የተቀመጡት የተለያዩ ናቸው የሚል ነገር አለና አሁን ሁለተኛ ሩብ ዓመት እንዳጠናቀቅን እውነት ለማውራት ፋይናንሻል መውሰድ እንችላለን። ሪፖርት እስካቀረብንባቸው ጊዜዎች ግን ስራዎች ተጠናቀዋል፣ ክፍያ አልተፈጸመም። ያ ማለት ሳይቱ ሳይረከቡ ክፍያ መፈጸም አይቻልምና በዛ ሂደት ነው ፋይናንሻል አፈጻጸሙ ዝቅተኛ የሆነው። ስራዎች ጋር ተያይዞ ትንሽ አዲስ ሲኮን ለመወዳደር የመቸገር ሁኔታዎች ይገጥመናል። ያው ቅድሚያ የምናስይዛቸው ነጥቦች ስላለ ከዛ ጋር ለመወዳደር አንዳንድ ሌሎች ክልሎች የሚያረጉት ቀጥታ ነው የሚሰጡት ስራዎች። ቀጥታ የሚሰሩ ስራዎች ደግሞ ለኛ በጣም አዋጭ ነው። ክልሉን ተቋሙን የመደገፍ ሁኔታዎች አለ። ከዛ አንጻር አሁን ለቀጣይ መታሰብ አለበት፣ ስራዎች በቀጥታ መሰጠት አለባቸው። የክልሉ ውሃ ስራዎች ኮንስትራክሽን ድርጅት መጠናከርና አትራፊነት ለክልሉ ተጨማሪ የገቢ ምንጭ እንደሚሆንና በራስ አቅም የተለያዩ ፕሮጀክቶችን ለመስራት የሚያስችል መሆኑን የገለጹት የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ ድርጅቱ የቦርድ ውይይት በተገቢው ማድረግ እንዳለበት እንዲሁም ከክልሉ ውሃ መስኖና ማዕድን ልማት ቢሮ ጋር ተቀራርቦ መስራት እንደሚኖርበትና ፕሮጀክቶችን በተያዘላቸው ጊዜ በማጠናቀቅ የሕዝብን ተጠቃሚነት ማረጋገጥ እንደሚገባ ገልጸዋል። ካተረፋችሁት ካገኛችሁት ኢንከም የተወሰነ ፐርሰንቱ ለክልሉ ፈሰስ ታደርጋላችሁ። ለክልሉ የገቢ አካል ናችሁ ማለት ነው። መጀመሪያ መደረግ ያለበት ምንድነው? ቦርድ ውይይቱ በደንብ መጠናከር አለበት። የቦርድ ውይይቱ ሁሉም ነገር የሚፈታው የትኛውም ችግር የሚፈታው በመወያየት ነው፣ ተቀራርቦ በመስራት ነው። ቀረብ ብሎ የቦርድ ውይይቱ በተቀመጠለት ጊዜ ገደብ እንድትወያዩ የናንተ የቅርብ ክትትል የናንተ ጥየቃ የተጠናከረ መሆን አለበት ነው። ከዛ ውጪ አድቫንስ ፔይመንት ላይ የተወሰነ 20-30% ክፍያ ላይ ምንድነው ፊዚካል አፈጻጸሙ 100% ደርሳችሁ ፋይናንሻል አፈጻጸሙ 30-20% ላይ ይሄ እውነት ለመናገር ተቋሙ ያከስረዋል። ግንባታዎች ተገንብተው መረከብ ባለመቻል እዛ ጋር በመሃል መታጡት ሀብት አለ። ይሄም ክትትል ቀረብ ብሎ በውይይት ነው የሚፈታው። ይሄም አብዛኛው አሁንኛ የውሃም ፕሮጀክት እናያለን። በፕሮጀክትም ደግሞ እንደ ክልል በመንገድም በውሃም እንደዚሁ በመስኖም ወጥተን እናያለን። እንደጋራ እንደ ምክር ቤት ወጥተን ስናይ የመጓተቱ ሁኔታ አለ። ከሌሎች ከሚሰሩ አካላት ጋር ለመወዳደር እናንተ ጋር ያለው ችግር ካለ ቶሎ መቅረፍ ነው። መሳሪያም በራሱ ማሽነሪ አንድ መስፈርት የሚደረግ ከሆነ እሱ ጋር ያለው ጋፕም መሙላት ነው በሚቻለው መጠን። ስለዚህ አሁንም እኔ ከነሱም ጋር በደንብ እንወያያለን። ቅድሚያ ማግኘት አለባቸው የሚለውን ነገር
ከነሱ ጋር ነገ የምንወያየው መድረክ ይኖራልና በእናንተ በኩል ግን አሁንም በጣም እኔ መጀመሪያ ግን ውይይታችሁ መጠናከር አለበት።